አላህ በቁርአኑ ነግሮናል ምክንያቱን በጎሳ በቀለም ለያይቶ ወይኔ ያልኩኝ ምንድነው ምናምን አልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር መጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ የምጠይቀው። አቀነት ከሆነ እንደምናቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ያያዘን እንጂ አልহামዱሊላህ ሁላችንም ለተውሂድ አላህ ተመራ። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጣላሉና ሐቁ ግን ሲገለጽላቸው ምንም ያጣላላቸው ነገር ይኖራል። በለንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻ ነው። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሓነሁ ወተዓላ ራሱ ይለያቸዋል። ስለዚህ ከነብስ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉ፣ ሁላችሁንም ደግሞ አፉ ለሁሉ ጊዜ። ኧረ ምንም ያረከው ነገር የለምና በኋላ ላይ ነው ሲገባኝ ያለው ነገር። አይ ቲንክ ሐሜት ሐራም ነው በእስላም። የሰዎችን ስም ማንሳት በሸሪዓው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ካንተን የተማርኩት። ሌሎችንም ኡስታዞች መሻይኮች በውጭ ዓለም ያሉት ሳውዲ ያሉ መሻይኮች ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለንና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ ካንተ ጋር በጣም ተቀራረባላችሁ። አዲስ አበባ በቃ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለ ነው ራሱ የኛ ጀማዎች ናን ያለ ነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ እንደዚህ በእንትን ማለት ነው በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳም ይቀርብብናል። ያው እኛ ሸሪዓው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድነው መተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይ ቀር በደንብ መስለም አለባቸው። በቃ አለቀ። ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለጡ አንፈልግም። በአካል የዛሬ 3 ዓመት 4 ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጄ ሱሪ አርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቭን እንኳን ሊጨብጡኝ ሁላ ነበር እኔ ረስተውት ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል ሰለምቴዎቹ ራሱ። ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብነው ማለት ነውና ከዛ አንፃር ነው። አቂዳ በጣም ወሳኝ ነገር ነው። አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው። ይሄ የሐላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ህይወቶች እየተቀጠፈ የሰው ህይወት እየተበላሸ ሲመጣ እናንተ ፐርሰናሊ እኔ አሁን ጀማል ምናምን የምትሉት ልጅ እኔ አላውቀውም ራሱ አይቼውም አላውቅም ራሱ። እኔ ማውቃቸው እነዚህን ፈሳድ የሚያሰራጩት ዋትስአፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ህይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ ማስቆም አለብን፣ ተቡ ማለት አለብን። ከዛ አንፃር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባግራውንድ ባለው ዘውግ የምንጠላው ከሆነ ሊላሂ አይደለም፣ ነፍስያ ነው ጉዳዩ። ለአላህ ብለን ከጠላን ለአላህ ብለን ነው መውደድ ያለብን። ስንጠላም ለአላህ ብለን መጥላት መቻል አለብን። ኢቭን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ለአላህ ብሎ ተብሏል። ለሲጋራ፣ ለጫት፣ ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ለአላህ ብለን ነው የምናደርገው ሰውየውን ስለሚጎዳው ማለት ነውና በእኛ ትውልድ ኡስታዝ አንዴ ሰግጄ መጣሽ። በእኛ ትውልድ
እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻአላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የነበረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላህ እና ያለ ማለት ፈልጌ ነው። ኢንሻአላህ ኡስታዝ ቀጥል። አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመድ ቤት ገባሁኝ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው፣ አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ ተነሳ። ዋሃቢ ናቸው ተብለን ስለተገመትን እኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ ተነሳ እዛ ቤት ውስጥ። ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሀሻ አሉ። በጣም ተቆጡ። አቡበክርና ዑመር አሉ። አዎ በል እንዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩኝ። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት፣ ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ አባድር ጾማ ያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁን እንቀበላለን። አሁን ከዚህ ምን ይዘው ምንድነው ይሄን አርስት ሳንንቅ ማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከ ጥግ ድረስ ማስተማር ይቻላል። ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ድሃ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? መሀይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለእኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። መሀይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ የመሀይምነት ጥግ።
አያችሁ አይደል? 5000 ላይክ ምናምን ተሰጥቷታል። እዛው ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ? እኔ የሚከተለውን ነገር አቀርባለሁ አለ። ምን? እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ አለ። እጁን እያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄፈታ ተከታይ የሆነ ይበልጥብኛል አለ። አትከፉ፣ ምክንያቱ ኢትስ ኢን ማይ ብለድ ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል። እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል አይደል? አንዷን የባሌ ልጅ፣ ባሌ የሚባል ኦሮሚያ ላይ ያለ አገር አለ፣ የዛ ልጅ መሆኗ ነው እንግዲህ። የናዝሬት ልጅ ደግሞ ይጠይቃታል። የአዳማውም ልጅ ኦሮሞ ነው፣ እሷም ኦሮሞ ናት። ሰይዶ ጉራጌ ነው እንግዲህ አስቡት። እንግዲህ አሁን ሳይታሰብ ሌላ ጣጣ ውስጥ ተገብቶ ማለት ነው። አንቺ እንዴት ነው ሰይዶ በጠረባ ሲመታሽ ምናምን ሰው ተከፍቷል ምናምን ስትባል፣ አሁን እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው። ምን ትላለች? ይቅርታ አድርጉልኝ ቤተሰቦቼ ትላለች። ወላጅነትና አባቷን እኮ አይደለም፣ ይሄ ሚዲያ ላይ ቤተሰቤ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደለ ነፍሳችን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም፣ ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ፣ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላትም። ለምን? ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠ ወጥነትን በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችንን እናስተካክል፣ የነቢዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልንን ለኛ ይፈጽምልናል በሁለቱም ሀገር። አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ አደገኛ የሆነ አካሄድ ነው እየሄድን ያለ ነው። አላህን በንፈራ ይሻላል። አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን እያመፅን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። በዚህ አቆማለሁ። በየትኛው ዑስማን ብን አፋን ረዲየላሁ ዐንሁ ሁሌ ያለቅሳሉ ቀብር ላይ ሲደርሱ። ተጠየቁ፣ ስለ ጀነትና ስለ እሳት ሲያነሱ እኮ እርሶ አያለቅሱም፣ ስለ ቀብር ሲያነሱ ግን ፂሞት እስኪረስ ድረስ ያለቅሳሉ ሲባሉ ምን አሉ? እኔ እኮ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሰምቻለሁ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር እየሆነ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል አሉ። አላህ ይዘንልን፣ አላህ ይዘንልን፣ አላህ ይዘንልን። ሌላ ምን እላለሁ? ጨርሻለሁ በእኔ በኩል ወንድሞቼ። ጀዛከላሁ ኸይር ኡስታዝ፣ ባረከላሁ ፊክ። አላህ ይጠውል ዑምረክ፣ ሐፈዘከላህ ወረአክ ኢንሻአላህ።